መጋቢት 12 ዕለተ ቅዳሜ የምሽት ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግንሃለን። አብረን ስለሆንክ ከኛ ጋር ስለቆየ እግዚአብሔር በኢየሱስ ክርስቶስ ምስጋናና ክብር ላንተ ብቻ ይሁን። ጌታ እግዚአብሔር ካንተ የተነሳ እግሮቻችን ሳይንሸራተቱ በቤት እንድንቆም ረድተናልና እግዚአብሔር አብ ያልተከለው ተክል ሁሉ ከህይወታችን ስለነቀልከው እናመሰግንሃለን። በህይወታችን የማያስፈልጉ የነበሩ ከክብር ውጪ የሚያደርጉ ልምምዶችን ስለነቀልካቸው እናመሰግናለን። ጌታ እግዚአብሔር አንተ ታማኝ ነህ። ልጆችን መርዳት መምራት ለነሱም እየራራ እግዚአብሔር ሆይ ማሳደር ትችልበታለህ። ስለዚህ እናመሰግናለን። በህይወት ዘመናችን ሁሉ ካንተ ጋር ስለምንቀጥል ምህረት ከኛ ስለማይለይ እናመሰግናለን። እንደ ቃል ደግሞ እግዚአብሔር ሆይ እንለምናለን በጌታ በኢየሱስ ክርስቶስ ስም በእኛ ላይ ሲገዙ የነበሩ የጨለማ ኃይላቶች ለእግዚአብሔር ስልጣንን እንድንጠቀም የሰጠንን ስልጣን እግዚአብሔር የልጅነትን ስልጣን መጠቀም እንድንጀምር ኃይል እንድታበዛልን እግዚአብሔር ሆይ ቸርነት እንድታበዛልን እግዚአብሔር መንፈስ በላያችን ላይ እንዲሰፍር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ቃል ሲናገር በመዝሙረ ዳዊት ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል፣ ለምነኝ መንግስታትንም ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቅቃቸዋለህ። ስለዚህ እናንተ ነገስታት ልብ በሉ፣ እናንተ የምድር ገዢዎች ተጠንቀቁ። እግዚአብሔርን በመፍራት አገልግሉት፣ ለእርሱም መራድ ደስ ያሰኛችሁ። እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት። ቁጣው ፈጥኖ ይነዳልና እርሱን መጠጊያ የሚያደርግ ሁሉ የተባረኩ ናቸው። እግዚአብሔር በኢየሱስ ክርስቶስም እንደ ቃል እንለምናለን። በጌታ በኢየሱስ ክርስቶስም ጨለማ የገዛቸው የህይወታችን አካል፣ ጨለማ የሰፈነባቸው የህይወታችን አካል የትኛውም የጨለማ አሰራር ጌታ ሆይ በጌታ በኢየሱስ ክርስቶስም በአንተ ቁጥጥር ስር እንዲቀመጡ እግዚአብሔር ሆይ ትውልድን አሳልፈ እንድትሰጥ የጨለማ ኃይል በጌታ በኢየሱስ ክርስቶስም እስኪመታ ድረስ ግዛትን እንድትሰጠን እግዚአብሔር ሆይ ጨለማ ሊጠቀምባቸው ያዘጋጃቸውን ሰዎች ሁሉ እግዚአብሔር ሆይ የሚያከሽፍ ያንተ ስራ በላያችን ላይ እንዲገለጥ የዘር ማንዘር እርግማን የዘር ማንዘር እግዚአብሔር ሆይ የትኛውም ከዘር ማንዘር የመጣ በሽታ፣ ድህነት፣ የትኛውም እርግማን ጌታ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ርስት አድርገን እንድትሰጠን የምድርንም ዳርቻ ጌታ እግዚአብሔርም ግዛት እንዲሆን እሰጥሃለሁ እንዳልከው በጌታ በኢየሱስ ክርስቶስ ስም እንለምናለን። በኢየሱስ ክርስቶስ ስም አባት ሆይ በብረት ትቀጠቅጣቸዋለህ እንዳለ በኢየሱስ ክርስቶስ ስም ጌታ ሆይ በኢየሱስ ክርስቶስም ይቀጥቀጡ። ጨለማ ያዘጋጃቸው፣ ጨለማ ያስቀመጣቸው የትኛውም አሰራሮች ከህይወታችን የተመቱ ይሁን። ኃይል በላያችን ላይ ይቀመጥ፣ መንፈስ በላያችን ላይ ይቀመጥ። ከኃይል የተነሳ መበርታት ይሁንልን፣ ከኃይል የተነሳ መጠንከር ይሁንልን። ጌታ እግዚአብሔር ጨለማ ሊጠቀም ያሰባቸው የትኛውም ቀዳዳዎች በኢየሱስም በእሳት የተሸፈኑ ይሁኑ። የእሳት ግድግዳ ጌታ እግዚአብሔር ሆይ እንዲሸፍን የእሳት ግድግዳ እግዚአብሔር ሆይ እንዲጠብቀን በኢየሱስ ክርስቶስ ስም እንጸልያለን። ጌታ እግዚአብሔር እንደ ሸክላ ዕቃ ታደቅቃቸዋለህ እንደሚል ጨለማ የሚጠቀምባቸው የትኛውንም ስፍራ የትኛውም የአጋንንት ስራ፣ የድግምት ስራ፣ የጠንቆላ ስራ፣ የመተት የደብተራ የትኛውም ስራ አባቴ በጌታ በኢየሱስ ክርስቶስም ሸክላ እንደሚደቅ በኢየሱስም የደቀቁ ይሁን። እግዚአብሔር ሆይ እንለምናለን። እኛ እያለን ጌታ እግዚአብሔር ባዕድ አምላክ እስከማይመለክ ድረስ የዳንኤል አምላክ ሆይ በጌታ በኢየሱስ ክርስቶስም የፍርሃትን መንፈስ ከውስጣችን አውጥተን በድፍረት ባንተ ኮንፊደንት ሆነን እግዚአብሔር ባንተ ተማምነን የጨለማን አሰራር እናፈርስ ዘንድ እንድትረዳን በውስጣችን መስራት እንድትጀምር ኃይላት እየበረታ እንዲሄድ ጌታ እግዚአብሔር እንድትረዳ እንጸልያለን። ኃይል በላያችን ላይ ይጠንከር፣ መንፈስ በላያችን ላይ ይስፈን። እግዚአብሔር ሆይ ጨለማ በጌታ በኢየሱስ ክርስቶስ ስም
ስልጣን እንዳይኖረው ቤተክርስቲያን ገብቶ እንደዚሁ እንዳይወጣ እግዚአብሔር በኢየሱስ ስም መንፈስ እንዲያስረው፣ መንፈስ እንዲወጋው፣ ከኃይል የተነሳ እግዚአብሔር ጨለማ የተመታ እንዲሆን፣ ስውር ድብቅ የታሰረ የትኛውም በጨለማ ዓለም የታሰረ ልብ፣ በጨለማ የታሰረ እግሮች እግዚአብሔር ሰላሞች በጌታ በኢየሱስ ክርስቶስ ስም እንለምናለን። ልክ ጌታ ሆይ ሸክላ ዕቃ እንደሚደቅ ሁሉ በኢየሱስ ስም አሰራራቸው የደቀቀ ይሁን። አሰራራቸው በጌታ በኢየሱስ የደቀቀ ይሁን። ካንተ የተነሳ አሰራር ሁሉ የደቀቀ ይሁን። በኃይል እንወጣለን። በኃይል እንድትረዳን እግዚአብሔር በኃይል እንወጣለን። በኢየሱስ በኃይል ጨለማ እንድታፈርስ በኃይል በጌታ በኢየሱስ ክርስቶስ ስም የጨለማን ዓለም ታስደነግጥ ዘንድ ጌታ እግዚአብሔር ሆይ እንጸልያለን። አንተም በብረት በትር ትቀጠቅጣቸዋለህ እንደሚል የጨለማ ራስ በኢየሱስ ክርስቶስም የተቀጠቀጠ ይሁን። በኃይል የተቀጠቀጠ ይሁን። ጨለማ በጌታ በኢየሱስ ስልጣን አይኖርም በህይወታችን፣ በዘራችን ላይ፣ በቤታችን ላይ፣ በትዳራችን ላይ፣ በስራችን፣ በትምህርታችን የጨለማ ኃይል የሰፈነው የትኛውም ኃይል አባት በጌታ በኢየሱስ ክርስቶስ ስም ስልጣን እንዳይኖረው ጸልያለሁ። ስልጣን እንዳይኖረው በኢየሱስ ክርስቶስ ስም ጸልያለሁ። ኃይል በላያችን ላይ ስለሚቀመጥ አመሰግናለሁ። ካንተ የተነሳ ስለምንበረታ፣ ካንተ የተነሳ ስለምንሄድ፣ ካንተ የተነሳ ስለምንጨምር ጌታ እግዚአብሔር እናመሰግናለን። መንፈስ በጌታ በኢየሱስ የጨለማን ኃይል ሁሉ ያቃጥላቸው። የነኩን ሁሉ እግዚአብሔር በእሳት እንዲበሉ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስም ጸልየን ለምነኝ። መንግስታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን ሰጣለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቃቸዋለህ እንዳለ በኢየሱስ ክርስቶስም እየደቀቁ ይሁኑ። በኢየሱስ ስም በበትር የተቀጠቀጡ ይሁኑ። ጌታ እግዚአብሔር ካንተ የተነሳ ጠላቶቻችን ስለሚመጡ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።